የዓለም የፕሬስ ነጻነት ቀን በመላው ዓለም ተከብሮ ውሏል። በኢትዮጵያም በመገናኛ ብዙሃን ምክር ቤት አማካኝነት ሰው ሰራሽ አስተውሎት በፕሬስ ነጻነትና በመገናኛ ብዙሃን ላይ የሚያሳድረው ተጽዕኖ በሚል ዓለም አቀፍ መሪ ሀሳብ ተከብሯል። በዚሁ ጊዜ መገናኛ ብዙሃን የሰው ሰራሽ አስተውሎቱን ትሩፋቶች መጠቀም እንዲችሉ የአጠቃቀም መመሪያ ሊኖራቸው እንደሚገባም ተነግሯል። ኤርሚያስ በጋሻው ተጨማሪ አለው። የመንግስታቱ ድርጅት የትምህርት የሳይንስና የባህል ተቋም ዩኔስኮ የዘንድሮውን የዓለም የፕሬስ ነጻነት ቀን በአዲሱ ዓለም መዘገብና የሰው ሰራሽ አስተውሎት በፕሬስ ነጻነትና በሚዲያ ላይ የሚኖረው ተጽዕኖ በሚለው ጽንሰ ሐሳብ ላይ አተኩሮ ነው ያከበረው። የኢትዮጵያ መገናኛ ብዙሃን ምክር ቤትም ይህንኑ የዩኔስኮን መሪ ሐሳብ በመውሰድ ዛሬ እዚህ አዲስ አበባ ላይ የዓለም የፕሬስ ነጻነት ቀንን አክብሯል። የሰው ሰራሽ አስተውሎት ቴክኖሎጂ በመገናኛ ብዙሃን ሥራ ላይ መልካም ዕድልም ተግዳሮትም ይዞ መምጣቱ የቅርብ ዓመታት እውነታ ነው። ዛሬ ቀኑ በኢትዮጵያም በሌላው ዓለም ሲከበርም ይኸው ጉዳይ ተነስቷል። የመገናኛ ብዙሃን ባለሙያዎች አርቲፊሻል ኢንተለጀንስ የመገናኛ ብዙሃን ገጽታን በሚቀርጽባቸው መንገዶች ላይ ሲወያዩ የሚከተሉትን አጀንዳዎች ታሳቢ ሊያደርጉ ይገባል ብለን እናስባለን። በአርቲፊሻል ኢንተለጀንስ የሚመራ የተሳሳተ መረጃና ማጭበርበርን በተመለከተ የሐሰት ወይም አሳሳች መረጃዎችን የመፍጠርና የማሰራጨት አቅም እንዳለው በመገንዘብ የሐሰት ዜናዎችን የመዋጋትና በሕዝብ በመገናኛ ብዙሃን ላይ ያለውን እምነት የመጠበቅ ተግዳሮቶች ላይ መስራት ያስፈልጋል። ሂደቱ በጋዜጠኝነት ስራዎችና ክህሎቶች ላይ የሚያሳድረውን ተጽዕኖ በመገምገምም አርቲፊሻል ኢንተለጀንስ የጋዜጠኞችን የስራ ዕድሎችን እንዴት ሊጎዳ እንደሚችልና የመገናኛ ብዙሃን ባለሙያዎች በአርቲፊሻል ኢንተለጀንስ በሚመራ ሚዲያ ላይ ለመስራት አዳዲስ ክህሎቶችን እንዴት እንደሚያገኙ ማቀድ ያስፈልጋል። በመድረኩ ላይ ጽሑፍ ካቀረቡ አካላት መካከል አንዱ የሆኑት በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ስነ ተግባቦት መምህሩ ዶክተር ኤልያስ ወርቁ የሰው ሰራሽ አስተውሎት በመገናኛ ብዙሃን ስራዎች ውስጥ ስለሚኖራቸው በጎ ሚና አብራርተዋል። ከነዚህ በጎ ሚናዎች አንዱ የሰው ሰራሽ አስተውሎት ቴክኖሎጂን ተጠቅሞ እውነታ የማጣራት ስራዎችን መስራት አንዱ ነው። በአርቲፊሻል ኢንተለጀንስ የተደገፈ ደግሞ ፋክት ቼኪንግ የበለጠ የሰዎችን የፋክት ቼኪንግ ኤቢሊቲ ሊያግዝ ይችላል የሚል ነገር አለው። በት ስቲል ዘር ኢዝ ሰም ፎርም ኦፍ ላክ ኦፍ ትራንስፓረንሲ እና በተለይ ከበያዝ ጋር የተገናኙ ኢሹዎች እንዳሉት ሆነው በእኛ ሀገር ኮንቴክስትም እንዲህ አይነት ኤአይ ቤዝድ የሆኑ የፋክት ቼኪንግ ሜካኒዝሞችን የሚጠቀሙ የተለያዩ ድርጅቶች አሉ። ለምሳሌ እንደነ ሀቅ ቼክ፣ ፔሳ ቼክ የሚባሉ የኤአይ ቤዝድ ብዙ ጊዜ ቼክ እያደረጉ ወይም ዲባንክ እያደረጉ የተለያዩ ኢሜጆችንና ፌክ ኒውሶችን የሚያወጡባቸው ሜካኒዝሞች አሉ። የመንግስትን የሰው ሰራሽ አስተውሎት ፖሊሲ በተመለከተ ደግሞ ከአርቲፊሻል ኢንተለጀንስ ኢንስቲትዩት የመጡት አሸናፊ በቀለ ማብራሪያ ሰጥተዋል። የሰው ሰራሽ አስተውሎት ጥራት ያለው ዳታ ወይም መረጃ፣ የሰለጠነ የሰው ኃይልና የህግ ማዕቀፍ እንዲሁም የቁጥጥር ስርዓት እንደሚያስፈልገው ፖሊሲውም እነዚህኑ ከግምት አስገብቶ የተሰናዳ መሆኑን ነው ያነሱት። ምንድነው እሱ የሚያመጣው ማህበረሰብ ላይ የሚያመጣውን ኔጌቲቭ ወይም ደግሞ አሉታዊ ተጽዕኖ እስከሚያመጣ ድረስ አንጠብቅም። ቅድም እንደተባለው ፌክ ኒውሶች አንዴ ከወጡ ልክ እንደ ጎርፍ ነው የሚሆኑት። መቆጣጠር የማንችላቸው አካሄድ ሊኖር ይችላል። ስለዚህ ቀድመን የምንጠቀመው ዴታዎችን ሼር ስናደርግ ዴታዎችን ስንጠቀም ለምን ፐርፐዝ ነው የምንጠቀመው የሚለው ቀድሞ ግልጽነት መፈጠር አለበት ነው። ኢንፍራስትራክቸር ሲገነባ ለምን ፐርፐዝ ነው፣ ምን አይነት ዴታዎችን አናሊሲስ ለመስራት ነው የሚለው በደንብ ግልጽነት መፈጠር ያለበት ጉዳይ ነው። ኃላፊው አክለውም ማሽኖች ከኢትዮጵያ ቋንቋዎች ጋር መግባባት እንዲችሉ ተቋማቸው አማርኛና ኦሮምኛ ቋንቋዎችን ጨምሮ በ5 የኢትዮጵያ ቋንቋዎች ላይ እየሰራ መሆኑን ገልጸዋል። ዩኔስኮን በመወከል ጽሑፍ ያቀረቡት አደራው ገነቱ በበኩላቸው ከዚህ ቀደም በመገናኛ ብዙሃን በቴክኖሎጂ እድገት የመጡ ለውጦችም ሆኑ እመርታዎች የሰው ሰራሽ አስተውሎትን ያህል አይሆኑም ነው ያሉት። ለዚህም ዩኔስኮ ከ4 ዓመታት በፊት የሰው ሰራሽ አስተውሎት የሚዲያ መመሪያ ማዘጋጀቱን ገልጸዋል። ከዚሁ ጋር በተገናኘም ዩኔስኮ የመገናኛ ብዙሃን ሊያደርጉ ይገባቸዋል ካላቸው ጉዳዮች መካከል ተከታዮቹ ይገኛሉ። ምንም ቢሆን የኤዲቶሪያል ስራና የኃላፊነት በሰው ሰራሽ አስተውሎት ፈጽሞ መካሄድ የለበትም የሚለው ነው። ቴክኖሎጂው ሰዎችን ሊያግዝ ይችላል፣ ጋዜጠኞችን ሊያግዝ ይችላል። የመጨረሻው የኤዲቶሪያል ዲሲሽን ሜኪንግ ግን የሰው ልጅ መሆን አለበት። በሚዲያ ፖሊሲያችሁ ውስጥ ወይም በሚዲያ ኤዲቶሪያል ፖሊሲያችሁ ውስጥ
የአርቲፊሻል ኢንቴሊጀንስ አጠቃቀም መመሪያ ያስፈልጋቸዋል። እንዴት ነው መቀመጥ ያለበት? እንዴት ነው የምንጠቀመው? አንድ ጋዜጠኛ እስከምን ድረስ ነው ይህን ቴክኖሎጂ መጠቀም ያለበት የሚለው በግልጽ አሰራር ተቀምጦ ያ ግልጽ አሰራርም ለተመልካችና አድማጮች ግልጽ የሚሆንበት መንገድ ቢኖር የተሻለ ጠንካራ ሚዲያ፣ ታማኝ ሚዲያ መገንባት ያስችላል። የመድረኩ ተሳታፊ የመገናኛ ብዙሃን ባለሙያዎች ደግሞ የሰው ሰራሽ አስተውሎት በመገናኛ ብዙሃን ባለሙያዎች የስራ ዋስትና ላይ አሉታዊ ጫና ሊፈጥር መቻሉን ተናግረዋል። ከዚያ ከፍ ሲል ደግሞ በመገናኛ ብዙሃን ተቋማት ላይ ከኤአይ ማምጣት ጋር ተያይዞ የቴክኖሎጂ ተቋማት በቀላሉ መረጃን ለህዝብ ማድረስ የሚችሉባቸውን አማራጮች እየተጠቀሙ በመምጣታቸው ትልቁ የሚዲያ የጀርባ አጥንት እየሆነ የነበረው የፋይናንስ ኢንዱስትሪም በራሱ ጊዜ እየሸሸ መጥቷል። ከዛ እየወጣ ነው። ስለዚህ አንዳንድ ቁጥ የሆኑ ማስታወቂያዎች ካልሆኑ በስተቀር ሚዲያው ጋር ሰፖርት ለማድረግ የሚመጣ የማስታወቂያ ፍሰት በጣም መቀነሱን ቪዚብሊ ማየት ይቻላል። በዚህ ሂደት ሚዲያው መጨረሻው ምንድን ነው ብለን ብንጠይቅ በራሱ ጊዜ ያለማንም ጫና ቫኒሽ አድርጎ የሚጠፋ ሚዲያ ነው አሁን ያለው። ይጠፋል። ኢኮኖሚ በጣም ትልቁ ችግር ስለሆነ ስለዚህ ለዚህ መፍትሄ ማበጀት ዛሬና ነገ መባል ያለበት አይመስለኝም። ምናልባት ከዛሬ ዓመት በኋላ ተመልሰን ስለ ፕሬስ ፍሪደም ለመወያየት እዚህ ስንገናኝ በቁጥር ደረጃ ዳታ ይዛችሁ የምትሄዱ ከሆነ በጣም ብዙ ሚዲያዎች ጎድለው እንጂ ጨምረው አይደለም የምታገኟቸው። ስለዚህ በጣም አሳሳቢ የሆነ ዲክላይን እያደረገ ያለ የፖፑሌሽን ነው። የሚዲያ ፖፑሌሽኑ ኮምፕሊትሊ ዲክላይን እያደረገ ነው ያለው። ጥቂቶች ናቸው እየታገሉ ሰርቫይቭ ለማድረግ ጥረት በማድረግ ላይ ያሉት። ሲጠቀለል በዚህም ሆነ በዓለም አቀፍ ደረጃ የሚደረጉ ውይይቶች መገናኛ ብዙሃን ሰው ሰራሽ አስተውሎት ባለሁለት ስለት መሆኑን ከግምት በማስገባት ከጉዳቱ ሳይሆን ከጥቅሙ መጋራት አለባቸው የሚል ነው መደምደሚያው።